بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء وصفوة المرسلين وحبيب رب العالمين وحجة الله على الخلق أجمعين سيدنا ونبينا محمد الصادق الوفي الأمين وعلى آله وصحبه أجمعين أما بعد فالسلام عليكم ورحمة الله وبركاته የተከበራችሁና የተወደዳችሁ የፕሮግራማችን አህካሙል ኡዱሂየት የተሰኘው ፕሮግራም ተከታታዮች የኡዱሂያ ህግጋት በሚል ዙልሂጃ ጨረቃ 10ኛው ቀን ሶላት ከተሰገደ ዒዱ ከተሰገደ ወይም ከረፋድ ጀምሮ 10ኛው 11ኛው 12ኛው 13ኛው ቀን ፀሐይ እስከምትጠልቅ ድረስ የሚታረደው እርድ ኡዱሂያ ተብሎ ይጠራል። በየትኛውም ሀገር በየትኛውም ዓለም ሆኖ የሚታረደው በዚህ ጊዜ ኡዱሂያ ይባላል። ለአላህ Subhanahu Wa Ta'ala መቃረቢያ ታስቦበት ኡዱሂያ ነው። ነብዩ አለይሂ ሰላቱ ወሰለም ሁለት ሙክቶችን አርደዋል። ሁለት ነጫጭ ወይም ጉሬዛ የሆኑ ሙክቶችን አርደዋል የሚለውን በመከተል የሚታረደው ሱናውን ለመተግበር ሱናውን ለመፈጸም ነብዩ የሰሩትን ለመስራት የአላህ መልእክተኛ ያደረጉትን ለማድረግ የሚሰራው ኡዱሂያ ተብሎ ይሰየማል ይጠራል። ይህ አህካም አለው። ማንኛውም ዒባዳ ማንኛውም ወዲ አላህ መቃረቢያ የሆነ አምልኮ ሁሉ ሽሩጦችና መስፈርቶች ምንነቶች አሉትና እነዛን አህካሞች ማወቅ ይገባል። በነገራችን ላይ አህካም ስንል ህግጋት ብለን ስንተረጉመው ህግጋቱ ማለት የዛ ጉዳይ ሸርጦቹ ለምሳሌ የሶላት አህካም ስንል የሶላት ቅድመ ሁኔታዎች አሉ ሽሩጦች ቅድመ መሟላት ያለባቸው ከዛ ውስጥ የሚሰሩ አርካኖች አሉ ዋጅባቶች አሉ ከአርካን ዝቅ ብለው ያሉ ሱነኖች አሉ እነዚያን በሙሉ በማሟላትና የሚያበላሹ የሚያጎድፉ የሚያጠፉት ያን ነገር እነዛ ነገሮች ምንድናቸው የሚለውን ማወቅ ነው ህግጋትና ወደ ኡዱሂያም ስንመጣ ኡዱሂያ ከግመል ከከብትና ከፍየል ከበግ ይሆናል ብለን አይተናል። እድሜያቸውንም ክፍል 4 ላይ ወይም ክፍል 3 ጀምረን ተመልክተናቸዋል። አሁን ዛሬ ክፍል 5 ላይ የምንመለከተው العيوب التي ترد بها الأضحية أضحية የሚመለሱበት አይሆኑም እነዚህ ይበላሻል ትክክል አይደለም ሊባሉ የሚችሉበት ነውሮችና አይቦች ምንድናቸው የሚለውን ነው የምንመለከተው። ለምን አህካም ማለት የሚያበላሹት ሙብጢላቶቹም መክሩሃቶቹም ይሄ አይመከርም ይሄ ጥሩ አይደለም ይሄ ያበላሻል እምንለውም አህካም ስለሆነ ማለት ነው። በነገራችን ላይ የኡዱሂያ ውስጥ የሚገኙ ወይም የምናያቸው ነውር የምንላቸው ለሶስት ይከፈላሉ። تنقسم العيوب التي تكون في الأضاحي إلى 3 أقسام ኡዱሂያ ውስጥ የሚኖሩ ነውሮች ይገኛሉ ብለን የምናስባቸው ነውሮች ለሶስት ይከፈላሉ። አንደኛው عيوب ترد بها الأضحية أضحية ሙሉ በሙሉ የሚመለሱበት በዚች ማረድ አትችልም ብለን ክልክል ነው ብለን እምንመልስበት ነው። ترد به ማለት በዚህ የምትመለስበት አይሆንም የሚባልበት ቢያርድስ በዛች አሁን ባልናት አይነት ችግር ባለባት አይነት ቢያርድሳ እርዱ ትክክል አይደለም ማለት ነው። እርዱ ትክክል አይደለም አላህ ዘንድ የሚያቀርበው አይደለም ሸርጡ አልተሟላማ عيب የሌለው መሆን አለበት። ነውሮች አሉ عيوب ترد بها الأضحية ولا تجزئ معها ከነዚያ ነውሮች ጋር ኡዱሂያዋ በፍጹም አታብቃቃም وهي 4 ነውሮች ናቸው ዑለሞች ተስማሙባቸው። እንዲሁም ነብዩ አለይሂ ሰላቱ ወሰለም በሐዲታቸው ቁልጭ አድርገው በግልጽ የተናገሯቸው ነሰት السنة على عدم إجزائها እንደማ ያብቃቁ ከነዚህ ከአራት ነውር አንዱ ያለበት እንሰሳ ግመልም ሆነ ከብት ፍየልም ሆነ በግ ለኡዱሂያ እንደማ ያብቃቃ ነብዩ አለይሂ ሰላቱ ወሰለም በሐዲታቸው ቁልጭ አድርገው የተናገሩት። አንደኛው አንድ አይኗ የጠፋች እንሰሳ ግመል ከብት ፍየል በግ አንድ አይኗ የጠፋች አንድ አይኗም መጥፋቱ ቁልጭ ያለ ግልጽ የሆነ العوراء البين عورها عينوا يطفى عينوا مطفاتهم ደግሞ ግልጽ የሆነ አንድ አይኗ የጠፋ አውራ ማለት አንድ አይን የጠፋ ነው
عمياء ማለት ደግሞ ሁለቱም አይን የጠፋ عمياء ይባላል فإن غطى البياض أكثر ناظرها ማየት የሚችለውን አይኑን ነጩ የሆነ ነጭ ነገር አለበሰውና ጉም ነገር አልብሶት አብዛኛውን ቢሸፍነው بحيث بقي أقله لم يجزي البين عورها ማለት ሙሉ በሙሉ ብቻ ሳይሆን አክተሩም ከጠፋ አያብቃቃም አይሆንም البين ከሚለው ውስጥ ይካተታል طيب ነብዩ አለይሂ ሰላቱ ወሰለም العوراء البين عورها አንድ አይኗ የጠፋ አንድ አይኗ መጥፋቱም ቁልጭ ያለ ግልጽ የሆነ ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋል ሁለቱም አይን ውስጥ የጠፋ አልተገለጸም በሐዲሱ ولا تجزئ العمياء من باب اولى ሁለት አይኗ የጠፋውማ በበላጭነት የተከለከለ ይሆናል አንድ አይን ነውር የሆነ ሁለት አይን ነውር መሆኑማ ምንም የሚያጠራጥር ጉዳይ አይደለምና አንድ አይኗ የጠፋ መጥፋቱም ቁልጭ ያለ ግልጽ የሆነ ሁለቱም አይን የጠፋ አይፈቀድም ወዱህያ ላይ አያብቃቃም المريضة ለዚህ ነው እኮ ነብዩ አለይሂ ኢብኑ አቢ ጣሊብ እንዳሉት ነብዩ አለይሂ ሰላቱ ወሰለም أمرنا أن نستشرف العين والأذن عينን በደንብ እንድንመለከት እንሰሳው ጋር ስንሄድ እምንገዛው በግ ጋር ወይም ፍየል ጋር ስንሄድ አይንን ማየት አለብን አይንን በደንብ አድርገን መፈተሽ አለብን ከዛም ደግሞ ከአይን ቀጥለን ጆሮንም እናያለን ጆሮ የተሰነጠቀ ጆሮ የተበሳ ከፊት ለፊትም ይሁን ሙቃበላ ይለዋል ከኋላም ይሁን ሙዳበራ ይለዋል ኸርቃ ሸርቃ እነዚህ የሚባሉትን አይፈቀድም አይቻልምና ጆሮ ላይ ነውር ካለ እንደዚሁ ወደፊት እንመጣበታለን አልሙሂም አይንን በደንብ መፈተሽና ማየት የነብዩ አለይሂ ሰላቱ ወሰለም ትእዛዝ ነው የከለከሉትና አያብቃቃም ያሉትን እንሰሳ ገዝተን ቤታችን መምጣት እንዳይኖርብን ማለት ነው ሌላው ሁለተኛ المريضة البين مرضها የታመመች መታመሟ ደግሞ ቁልጭ ያለ ግልጽ የሆነ البين مرضها فإن كان مرضا خفيفا أجزأت እንደው ትንሽ ህመም ከሆነ ራስ ምታት ነገር ትንሽ ህመም ከሆነ ምንም ችግር የለውም ያብቃቃል በይኑ مرضها ብለው ነው ነብዩ አለይሂ ሰላቱ ወሰለም የተናገሩት ሶስተኛ ቁልጭ ካሉ ከማያብቃቁ ነውሮችና ችግሮች العرجاء البين عرجها እምታነክስ አንካሳ ወይም የግር ችግር ያለባት ተስተካክሎ የመቆም ችግር ያለባት አካል ጉዳተኛ የሆነችዋ البين عرجها አካል ጉዳተኝነቷ የግሯ ወራህነት ወይም ችግር መኖሩ ግር ላይ ማንከሱ ቁልጭ ያለ ግልጽ የሆነ ማያስታውቅ ከሆነ እንዴ ታነክሳለች አታነክስም ተብሎ የሚጠራጠሩት ከሆነ ችግር የለውም البين عرجها ነው ወራህነቷ ችግር መኖሩ ግሯ ላይ አንካሳነቷ ግልጽ የሆነ አንካሳዋ ወይም ችግር ያለባት አካል ጉዳተኛዋ የምታነክሰዋ ከተከለከለች ومقطوعه ومكسوره الارجل እግሮቿ የተሰበሩ ቁልጭ ያለ የተሰበረ እግሮቿ የተቆረጠውማ فمن باب اولى በበለጠ መልኩ የተከለከለ ይሆናል ሶስተኛዋ العرجاء البين عرجها ሸንዳል አንካሳዋ ወይም ወራህነቷ አንካሳነቷ ግልጽ የሆነ ማለት ነው አራተኛ الهزيلة የከሳች ናት التي لا تنقي ምንም መቅኒ የሌላት መቅኒ ማለት አጥንቷ ውስጥ የሚገኝ ሞራ ነገር አለ አጥንትን ስንል ለምሳሌ ቅልጥምን ስብር ስናደርገው ከውስጥ የሚወጣል ያ የሌላት ማለት ነው ያ እንግዲህ ከአጥንቱ እንትን የሚል የሰውነት ያለው አካል ነው መቅኒ የሚኖረው መቅኒ የሌላት التي لا مخ لها ለሷ ምንም መቅኒ የሌላት ውስጧ ላይ لضعفها وهزالها ለድክመቷ ለክሳቷ በጣም ስለከሳች መቅኒ የላትም የከሳችን እንሰሳ ግመልም ትሁን ከብት ፍየልም ትሁን በግ ለኡዱህያ ማቅረብ አይፈቀድም ማረድ አይቻልም አታብቃቃውም ከየት ነው የወሰድነው እነዚህን አራቱን ዝርዝሮች ብንል ከነብዩ አለይሂ ሰላቱ ወሰለም ንግግር ነው فعن البراء بن عازب رضي الله عنهما أن النبي صلى الله عليه وسلم قال البراء بن عازب የሚባሉ ታላቁ ታቢዕ ሷሐቢ ነብዩ አለይሂ ሰላቱ ወሰለም እንደሃሉ ብለው ተናገሩ አርባዓቱን አራቶች ነገሮች አራት እንሰሶች አራት አይነት ችግር ያለባቸው لا يجزين في الأضاحي أضحية لي أيبقاكم لا يجزين العوراء البين عورها عينها يتأفى عينها متفاتهم قلت على والمريضة البين مرضها يتممج متاممام دغمو ግልጽ የሆነ
والعرجاء البين ضلعها والكثيرة التي لا تنقي والكثيرة يتسبرتها وهم والهزيلة بلن يقلصنات وهذه العيوب النزه أرات نوروج النزه أرات نوروج العورة العرجاء الهزيلة الكثيرة المريضة بلن يتكسناتشو النزه أراتوچو نوروج ترد بها الأضحية ولا تجزئ أضحيات ملسالج يتبقى بلن ملسوالن ولا تجزئ التبقى باتفاق أهل العلم بأوقات بالبيتوچ ጋር ስምምነት ነው ለምን የነብዩ አለይሂ ሰላቱ ወሰለም ሐዲስ አለ የነብዩ ሐዲስ ባለበት ቁልጭ ብሎ በተገለጸበት መልኩ አይ ይሄ ነው ብሎ ሊነቅፍ የሚችል ዓሊም የለምና ኢጅማዕ ነው እነዚህ አራቶቹ ላይ ማለት ነው طيب የመጀመሪያው እንግዲህ ለሶስት ይከፈላል አይቦች ብለናል የመጀመሪያው باتفاق أهل العلم እነዚህ አራቶቹ ናቸው እነዚህ አራቶቹ العوراء البين عورها المريضة البين مرضها العرجاء البين عرجها أو ضلعها الهزيلة التي لا تنقي النزي هراتوچو كلكلناچو أي فقدون الثاني ሁለተኛው ደግሞ عيوب تكره في الأضحية أضحياو ሙሉ በሙሉ እንዲመለስና አይቻልም እንዲባል አታደርገውም ነገር ግን ክልክል ትጠላለች خلاف الأولى ነው ባይሆን ይመረጣል የዚህ አይነት ነውር የሌለባትን ቢያርድ ይመረጣል ይችን ማረዱ ጥሩ አይሆንም لكنها تجزئ ነገር ግን ታብቃቃለች አይ እኔ ከዚህ ውጭ አላገኘሁም ካለ ያችን ማረድ ይችላል እንደው ከፈለገም ደግሞ እኔ በዚህ ነው ማረድ ደስ ያለኝ ካለም ይችላል ግን ይጠላበታል ባይሆን ጥሩ ነበር እንለዋለን ነው አንደኛው مقطوعة الأذن أو جزء منه ጆሮዋ የተቆረጠ ወይም ከጆሮ ትንሽ ክፍል የተቆረጠ ጆሮ ሙሉ በሙሉ ወይም የተቆረጠ ይሄ እንግዲህ በራጅሑ ሸኺየው ያስቀመጡት ነው ጀምሁሩ አህሊ العلم ግን የኡቀት ባለቤቶች አብዛኞቹ ያስቀመጡት على انها لا تجزئ አታብቃቀም በሚል የተቀሱት ጀምሁሩ አህሊ العلم ጆሮዋ የተቆረጠ ከጆሮም ትንሽ አካልም ይሁን የተቆረጠ አታብቃቀም በሚለው ላይ ናቸው على انها لا تجزئ وفيه نظر قالوا ይሄ ሸኽ አቡ ማሊክ አይ ይሄማ نظر አለው እይታለው በحثአለው ለምን ነብዩ አለይሂ ሰላቱ ወሰለም قد حصر عدم الإجزاء في العيوب الأربعة المتقدمة قبل قليل كتنش بفيت يتكسناچو አራቶቹ ነውሮች ላይ ብቻ ነው ነብዩ አለይሂ ሰላቱ ወሰለም አይብቃቁም ያሉት أربعة لا يجزين في الأضاحي أضاحي ላይ አራት አይብቃቁም ብለው አራቶቹን የተቀሱትና ጆሮዋ የተቆረጠ ማታብቃቃ ብትሆን ኑሮ ነብዩ አለይሂ ሰላቱ ወሰለም ይጠቅሷት ነበር ስለዚህ ጆሮ አልተጠቀሰችም وانما قال علي رضي الله عنه امرنا رسول الله صلى الله عليه وسلم ان نستشرف العين والاذن نبي عليه الصلاه والسلام ጆሮንና اذنን እንድንመለከት በደንብ አድርገን እንድንፈትሽ አይተውን አዘውናል ይላሉ حديث حسن ነው بطرقه فدل على انه يجتنب ما فيه ثقب يجورو قدادا شنقر قدادا ነገር ያለው او شق ويتسنጠቀ او قطع ويتقرط ያለው ልንጠነቀቀው ይገባል وليس فيه عدم الاجزاء على ማድረግ ይመረጣል አውላ ነው ከራሃ ስለሆነ ነገር ግን ሙሉ በሙሉ አያብቃቃህም ማለት ግን ሐዲሱ ያስችለንም ይያሉ ነው ይሄ ሸኽ طيب واختلفوا في سكا ማለት አላህ ሲፈጥራት ያለ ሁለት ጆሮ የተፈጠረች እንስሳ ጆሮ የሌላት ሰካ ትባላለች فذهب ابو حنيفه ومالك والشافعي الى انها اذا لم تكن لها اذن خلقه لم تجزي التبقى ሙሉ በሙሉ ከለላት መጀመሪያው وان كانت صغيره الاذنين ጆሮአላት ግን ጆሮዎቿ ትንሽ ከሆኑ ግን ጃዘት ትበቃለች لم تجوز ጃዘት ታብቃቃለች ብለው እነዚህ ሶስቱ አይማዎች ተናግረዋል እንግዲህ ጆሮን በተመለከተ አውላው መጠንቀቅ ነው ጆሮን መመልከት ነው ነብዩ አለይሂ ሰላቱ ወሰለም ያዘዙበት ጉዳይ ስለሆነ ነገር ግን ጆሮ ላይ ችግር ያለ ቀዳዳም ይሁን ወይ ስንጥቅም ይሁን ወይ ቆራጣም ይሁን ያለበትን አያብቃቃም ብለን ሙሉ በሙሉ መወሰን ግን አንችልም ይላል ኢንሻአላህ በሚቀጥለው ደርሳችን የሚጠሉ ዑዩቦችን ላይሆኑ ይገባሉ የሚሉትን አላጠናቀቅናቸውም ከሰዓት አንፃርና በሚቀጥለው በክፍል 5 ላይ
በክፍል 6 ላይ عفوا እመለሳለሁ ሳትርቁ ለዛሬው ዙህ ላይ እንቋጫለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ